ሰላም እንዴት ናችሁ? የስድ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ሁለቱንም ቻናሎቻችን ሰብስክራይብ አድርጉ። ዋንንም ቱንም አሁን ቱ ላይ ነው የምንገኘው። ዋን ላይ በመግባት 50 ሺህ ለመግባት ጥረት እያደረግን ነውና እናንተም የበኩላችሁን አስተዋጽኦ አድርጉ። ሄዳችሁ ሰብስክራይብ አድርጉ። እንዲሁም ለወዳጅ ለዘመድ ሼር በማድረግ ሰብስክራይብ እንዲያደርጉ አድርጓቸው፣ ለሚጠቅማቸው ማለት ነው። እንዲማሩ ለምትፈልጓቸው ሰዎች የዛሬ ትምህርታችን 5 reply to an informal introduction ለኢመደበኛ ትውውቆች ምላሽ የምንሰጥባቸው 5 መንገዶችን በዛሬው ትምህርታችን እናያለን። በቀጥታ ወደ ትምህርታችን። ኢመደበኛ ትውውቅ እንደምታውቁት መደበኛ ያልሆነ ማለት ነው። ከዚህ ቀደም መደበኛ የሆነውን አይተናል። ለዛ ምላሽ እንዴት መስጠት እንደምንችልም ተመልክተን ነበር። ትላልቅ ሚቲንጎች፣ ፎርማል የሆኑ ሰላምታዎችን፣ ትውውቆች እንጠቀማለን። ከጓደኞቻችን ጋር ደግሞ በጣም ከምንቀራረባቸው ሰዎች ጋር ኢመደበኛ የሆኑ ሰላምታዎችን እንለዋወጣለን። ከተሰጡ ሰላምታዎች ውስጥ ምላሽ የምንሰጥባቸው ኢመደበኛ የመጀመሪያው ሃይ ወይም ሰላም ማለት ነው። የቅርብ እኩያችሁ ከሆነ ሰው ጋር ወይም ደግሞ ኢንፎርማል የሆነ ቦታ ስትገናኙ፣ የስራም ጉዳይ ካልሆነ፣ በጣም የጠበቀ ቦታ ላይ ካልሆነ ሃይ ብላችሁ ስማችሁ ማስተዋወቅ ትችላላችሁ። ሰዎች ሰላም አሏችሁ፣ ሃይ አም ሳም፣ ሰላም ሳም ነኝ እያላችሁ ነው። ስማችሁን እየገለጻችሁ ለተሰጣችሁ ሰላምታ ምላሽ እየሰጣችሁ ነው። በእንደዚህ አይነት ሁኔታ ኢመደበኛ የሆነ የሰላምታ ወይም የትውውቅ ምላሽ መስጠት ትችላላችሁ። የመጀመሪያው ሃይ ወይም ሰላም የምንለው ነው። ሁለተኛው ደግሞ ሄሎ የሚለው ነው። ሄሎ ሰላም ማለት ነው። ይሄኛው ሄሎ አንድሪዩ፣ ሰላም አንድሪዩ። ሌላም ስም ከሆነ የእናንተ ያገኛችሁትን ሰው ሰላም ካላችሁ በኋላ ሄሎ ብላችሁ የእሱን ሰው ስም መጥራት ነው ማለት ነው። ሄሎ አንድሪዩ አልኩኝ፣ እናንተ ስም ከታችሁ። በእንደዚህ አይነት ሁኔታ ሰው መጥተው ሃይ ስላችሁ ሄሎ ብላችሁ ምላሽ መስጠት ትችላላችሁ በኢመደበኛ። ሌላኛው ሶስተኛው ደግሞ ናይስ ቱ ሚት ዩ ቱ፣ ናይስ ቱ ሚት ዩ ቱ፣ እኔም በመገናኘታችን ደስ ብሎኛል እያላችሁ ነው። መጀመሪያ ምን ብሏችኋል ማለት ነው? እሱ ናይስ ቱ ሚት ዩ ብሏችኋል። ናይስ ቱ ሚት ዩ ሲላችሁ እናንተም ናይስ ቱ ሚት ዩ ቱ፣ አንተን በማግኘቴ በመገናኘታችን ደስ ብሎኛል አላችሁ። እናንተ ደግሞ ናይስ ቱ ሚት ዩ ቱ፣ እኔም በመገናኘታችን ደስተኛ ነኝ ደስ ብሎኛል እያላችሁ ነው። ምሳሌ እንመልከት። ናይስ ቱ ሚት ዩ ቱ አም ሳራ፣ እኔም አንተን በማግኘቴ ደስ ብሎኛል ሳራ ነኝ እያለች ነው። እናንተም በእንደዚህ አይነት ሁኔታ ስማችሁን ጨምራችሁ በመገናኘታችሁ ያላችሁን ደስታ መግለጽ ትችላላችሁ። ሶስተኛው ለትውውቃችን ምላሽ የምንሰጥበት መንገድ ነው። ላቭሊ ቱ ሚት ዩ፣ ላቭሊ ቱ ሚት ዩ፣ በመገናኘታችን ተደስቻለሁ ለማለት ስትፈልገው ነው። ላቭሊ ቱ ሚት ዩ፣ በመገናኘታችን ተደስቻለሁ። ምሳሌ እንመልከት። ላቭሊ ቱ ሚት ዩ፣ ውድ ዩ ላይክ ኤ ድሪንክ፣ በመገናኘታችን ተደስቻለሁ። የሚጠጣ ነገር ትፈልጋለህ? ሴት ከሆነች ትፈልጊያለሽ። ሁለትና ከዛ በላይ ከሆኑ ደግሞ ትፈልጋላችሁ። ላቭሊ ቱ ሚት ዩ፣ ውድ ዩ ላይክ ኤ ድሪንክ፣ በመገናኘታችን ተደስቻለሁ። የሚጠጣ ነገር ትፈልጋለህ? ውድ ዩ ላይክ ኤ ድሪንክ፣ የሚጠጣ ነገር ትፈልጊያለሽ። ውድ ዩ ላይክ ኤ ድሪንክ፣ የሚጠጣ ነገር ትፈልጋላችሁ ብላችሁ ሌላ ነገር ስታክሉ ነው። ዋናው ግን ሀሳባችን ላቭሊ ቱ ሚት ዩ የሚለው ሌላኛው ለትውውቅ በኢመደበኛ መንገድ ምላሽ የምንሰጥበት ሌላኛው መንገዳችን ነው ማለት ነው። ላቭሊ ቱ ሚት ዩ። አራተኛው ይህንን ይመስላል። አምስተኛው ሃው አር ዩ፣ ሃው አር ዩ፣ እንዴት ነህ። ሴት ከሆነች እንዴት ነሽ። ሁለትና ከዛ በላይ ከሆኑ ደግሞ እንዴት ናችሁ፣ እንዴት ናችሁ። ምሳሌ እንመልከት። ሃው አር ዩ ኢዝ ጉድ ቱ ጌት ቱ ኖው ዩ አት ላስት። ምንድነው? እንዴት ነህ በመጨረሻ አንተ ማወቄ ጥሩ ነው። ሃው አር ዩ ኢዝ ጉድ ቱ ጌት ቱ ኖው ዩ አት ላስት፣ በመጨረሻም አንተን ማወቄ ጥሩ ነው። እንዴት ነህ። ሴት ከሆነች ደግሞ ሃው አር ዩ ኢዝ ጉድ ቱ ጌት ቱ ኖው ዩ አት ላስት፣ እንዴት ነሽ በመጨረሻም አንቺን ማወቄ ጥሩ ነው እያላችሁ ነው። ሁለትና ከዛ በላይ ከሆኑም ሃው አር ዩ ኢዝ ጉድ ቱ ጌት ቱ ኖው ዩ አት ላስት፣ እንዴት ናችሁ በመጨረሻም እናንተን ማወቄ ጥሩ ነው እያላችሁ ነው። ለተሰጣችሁ የትውውቅ ጥያቄ ምላሽ የምትሰጡበት አምስተኛው መንገዳችን ይህንን ይመስላል።
የዛሬው ትምህርታችን ይሄንን ይመስል ነበረ። በዚሁ ልሰናበታችሁ። ቀጣይ በሌሎች ቪዲዮዎች እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ደግሞ ኮሜንት ስር አስቀምጦልን። ይጨመር ይቀነስ የምትሉትን ኮሜንት ስር ላይ አስቀምጦልን እኛም የሚጨመረውን ጨምራለን፣ የሚቀነሰውንም ደግሞ ማስተካከል ያለብንን እናስተካክላለን። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁም።